ተጸልዩ ማሰብ ያለባችሁ ነገር ልንገራችሁ። የእግዚአብሔርን ኃይል በሰማይ ያለው ወደ ምድር መጎተቻ ነው ጸሎት። እዚህ ውስጥ አሁን የሚጸልዩ ሰዎች እግዚአብሔር ፕሬዘንስ ቤታቸውን ይሞሉ ሰዎች እስቲ መንግስት ትምጣ በሉ። the kingdom of God የእግዚአብሔር መንግስት በእናንተ ውስጥ ናት። it is within you ነው ኮሚን ሬን ያድርግ ይግዛ ዶሚኒየን ያድርግ። አጋንንት ፕሬዘንሱ ያለበት ኤሪያ ላይ ምን እንደሚሆን ይታወቃል። የእግዚአብሔር ህልውና ሲመጣ ደግሞ ምን እንደሚሆን ይታወቃል። ዓለምን ሁሉ የሚያንቀጠቅጥ ኃይል እኛ ውስጥ ሆኖ እኛ ግን ያንን ኃይል እየገለጥን አይደለም። ታማኝ ነው እግዚአብሔር። ያሳምምሃል ምድረ በዳ ውስጥ ወስዶ ፈጭቶ ከሰው ውጭ አድርጎ ገሎ ነው የሚያነሳት ያለ የተናገረን ግን እግዚአብሔር ለእስራኤል ከገባው ቃል ኪዳን ሁሉ ሆነ እንጂ አንዳች አልቀርም የሚለው ጥቅስ እኔ ቤት ሰርተዋል። ስትጸልዩ ፊዚካል ዓለም ላይ እንደሆናችሁ ናችሁ አጸልዩ። የሆነ ከፍታ ላይ እንዳላችሁ ናችሁ ከመንፈሳዊ ዓለም ወደ ፊዚካል ዓለም ነው መጸለይ ያለባችሁ። ዲፔንደንሲያችሁን ከደሞዛችሁ ከእውቀታችሁ ከዘራችሁና ከማንነታችሁ ውስጥ ውጡ። ቶታሊ ዲፔንደንት ሆንጋ ስራ አይኖርህም። ስራ ያኖረኛል ስትል ስራን ይወስድብሃል እግዚአብሔር። አካውንት ላይ ያለውን ገንዘብ እቅድ እንደምታወጣበት አይነት ማለት ነው። የሌለውን እንዳለ አድርጎ የሚቆጠር ሰው ነው የምነሳው። የሌለውን እንዳለ መቁጠር እስካልጀመርክ ድረስ እውነተኛ የጸሎት ሰው አይደለም። አዲስ ትምህርት እንጀምራለን። ስለ ጸሎት ነው። ፕሬየር ጸሎት። ያዕቆብ 5:16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች። ስለዚህ ጸሎት ንግግር አይደለም። እግዚአብሔር የማያውቀውን ነገር የምናሳወቅበት መንገድ አይደለም። ጩኸትም አይደለም። ድምፅ መቀየርም አይደለም። እግዚአብሔር የምንናገረውን የምንጸልየውን ሳይሆን የሚጸልየውን ሰው ነው የሚሰማው። ዓለም ላይ ሁሉ ሰው እየጸለየ ነው። የእግዚአብሔርን ኃይል በጸሎት የሚያመጡ ሰዎች ግን ጥቂት ሰዎች ናቸው። እዚህ ነገሩ ጸሎቱ ጋር አይደለም ማለት ነው። A prayer of a righteous man makes tremendous power of heaven available. የጻድቅ ሰው ጸሎት ብዙ የሰማይን ኃይል ያመጣል፣ ይጎትታል ማለት ነው። It's about the man who prays. እግዚአብሔር ጸሎቱን ሳይሆን ሰውየውን ነው ማለት ነው የሚሰማው። አይዟችሁ። ሰው የሚጸልየው ስለደከመው፣ ስለታመመ፣ ስለተቸገረ፣ ኃጢአት ስለሌለበት ስላለበት አይደለም። ኢየሱስ በአትክልት ቦታ ጸልየዋል። ኢየሱስ ሌሊቱን በሙሉ ተራራ ላይ ሲጸልይ አድሯል። ኢየሱስ ምድረ በዳ ሄዶ ጸልየዋል። ስለታመመ፣ ስለተቸገረ፣ ግራ ስለገባው፣ የቤት ኪራይ መክፈል ስላቃተው አይደለም። ትልቅ ውሳኔ መወሰን ሲፈልግ 12ቱን ሐዋርያት ሲመርጥ ሌሊቱን ሁሉ አድሮ ጠዋትን የመረጣቸው። ስለዚህ የደካማ ሰው ስራ፣ ያልተማረ ሰው ስራ አይደለም ጸሎት። የስራ ፈቶች ስራ አይደለም ጸሎት። ኢየሱስ እንከን የለበትም። ኢየሱስ ኃጢአት የለበትም። ኢየሱስ ኮንፊውዥን የለበትም። ኢየሱስ ጭንቀት የለበትም። ግን ሁሌ ይጸልያል። ሐዋርያ ሲተኙ ሁሉ እሱ ይቀጥላል በጸሎት። ሲጸልይ ግን ከጸሎት ሲወርድ ይላል ብዙ ተአምሮች በሕይወቱ ይሆናል። ኢየሱስ ከጸሎት ሲወጣ ኖርማል አይደለም። አጋንንቶች በታላቅ ድምፅ እየጮሁ ከሶስት ይለቃሉ። በሽተኞች ይፈወሳሉ። ለምጻሞች ይነጻሉ። ወንጌል በኃይል ይሰበካል። እንደገና ደግሞ ይወጣል፣ ይጸልያል፣ በአባቱ ፕሬዘንስ ውስጥ ይገባል። ማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ጴጥሮስ ያዕቆብና ዮሐንስን ይዞ ሄዶ ያሳያቸውን ነገር እሱ ማታ ማታ ሁሌ ነው የሚያየው። እነሱ ናቸው ያን ቀን ያዩት። መጋረጃውን ከፍቶ ለአንድ ቀን ፈቀደላቸው። ሙሴና ኤልያስን ለኢየሱስ ሁሌ ነው። ስለዚህ ሌሊቱን ሙሉ ያሉት የጻፉት ናቸው እንጂ ኢየሱስ ሌሊቱን ሙሉ መሆኑን አያውቅም። በአባቱ ህልውና ውስጥ ይገባል፣ ብዙ ኃይል ይዞ ይወጣል። ጸሎት ንግግር ብዛት አይደለም። ጸሎት የምናመጣው የምንጎትተው የእግዚአብሔር ፕሬዘንስ። ስለዚህ ምን ይላል? የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ተንበርክኮ ለእግዚአብሔር 15 ፔጅ ጸሎት መናገር አይደለም ጸሎት። ጸሎት በመንፈስ ከእግዚአብሔር ሐሳብ ጋር ኢን አላይመንት እግዚአብሔር በሕይወታችን እንዲሰራ የመንፈሳችንን ፍሪኩዌንሲ ከእግዚአብሔር መንፈስ ጋር የምናገናኝበት መሳሪያ። እግዚአብሔር በእኛ በኩል አልፎ ምድር ላይ ትልቅ ነገር እንዲሰራ ራሳችን አቬለብል ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ሰው እግዚአብሔር በምድር ላይ እንዲሰራ ለእግዚአብሔር የሚመችበት መንገድ ነው ጸሎት። ምክንያቱም እግዚአብሔር ዝም ብሎ አይሰራም። በሱ በኩል አልፎ የሚሰራበትን ሰው ይፈልጋል። ወደ ግዑዙ ዓለም እግዚአብሔር በመንፈሱ በኩል የሚመጣው በሚጸልይ ሰው በኩል ነው። ሁሌ አይደለም። አንዳንድ ጸሎቶቻችሁ ቀጥታ የእግዚአብሔር ህልውና ውስጥ ነው የሚከታችሁ። አንድ ቀን ለ2 ደቂቃ ለማመስገን ገብታችሁ የእግዚአብሔር ህልውና ውስጥ ሰተት ብላችሁ ትገባላችሁ። ህልውናው በደስታ በሐሴት ይሞላችኋል። እሱም ብቻ አይደለም ግን በህይወታችሁና ለሌላም ሰው ብዙ ነገር ሰርቶ ነው የሚያለው። A prayer of a righteous man makes tremendous power of heaven available. እንዲጎትቶ ሰማይን እንድህ የሚያስገባ አይነት ጸሎት የሚጸልዩ ሰዎች አሉ። እነሱ ሲጸልዩ አትሞስፌር በጠቅላላ
የሚቀይሩ ሰዎች አሉ። ጸሎት እሱ እግዚአብሔር ዛሬ አንድን ሰው በዚህ ይሸልም። አሜን። ስለ ጸሎት ስንጸልይና ስለ ጸሎት ሪቨሌሽን ሲመጣ ባይዘወይ ኤርምያስ 33:3 ይሄ የእግዚአብሔር ስልክ ቁጥር ይባላል። 3 ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀው ታላቅና ኃይለኛን ነገር አሳይሃለሁ። ልትለየው፣ ልትረዳው፣ ልታውቀው፣ ልትደርስበት የማትችለው ኃይለኛና ታላቅ ነገር አሳይሃለሁ ወደ እኔ ስጮህ። ስለዚህ ጸሎት ስትጸልይ ለታላቅ ለኃይለኛ ለሚስቲሪየስ ለዲቫይን ኢንካውንተር ራስን ማዘጋጀት አለብህ ማለት ነው። ተናግሮ ለፍልፎ አስረድቶ አሳውቆ መመለስ ብቻ አይደለም ማለት ነው። ሁሉ ሰው አንድ አይነት አይደለም ጸሎት። ከብዙ ሰዎች ጋር ጸልዬ አውቃለሁ። አንዳንድ ሰዎች ጋር መጸለይ ሌላ ተአምር፣ ሶስተኛ ሰማይ ይዘው የሚገቡ ሰዎች አሉ። እንዲሁም ደግሞ ከእግዚአብሔር ፕሬዘንስ ውጪ እንድትወጣ የሚያደርጉ ሰዎችም አሉ። የሆኑ ሰዎች እንደሚገባቸው አምናለሁ። ዛሬ ኢየሱስ ጌታ። ዳንኤል 9:10 እሺ፣ ዳንኤል 9ና 10 ነው። ቻፕተሩን ሙሉን አንብቡ። እግዚአብሔር ለዳንኤል መንፈሳዊ ሬልምን ከፍቶ አሁን በዚህ ዘመን በእኛ ዘመን የሚሆነውን ነገር ሁሉ አሳየው። የሚገርማችሁ ኢሳይያስ በዛን ዘመን ጌታችን ኢየሱስ ክርስቶስ እንዴት አድርጎ እንደሚወለድ አሳየው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ገና ሲወለድ ድንግል እንደምትወልድ ኢሳይያስ አይቷል። ማየት ብቻ አይደለም። ኢሳይያስ 53 ጋር ስትሄዱ ደግሞ መከራውን፣ ሞቱን፣ በእንጨት መሰቀሉን፣ ደምግባት እንደሌለው በሱ ቅፍር መፈወሳችንን ከ700 ዓመት በፊት ሙሉን ያየው ቀራንዮ ኢየሱስ ሲመታ ሲሰቀል ሲሰቃይ ከ700 ዓመት በፊት። እሱም ብቻ አይደለም ኢሳይያስ ያለው በጣም እኮ የሚገርም የጌታ የእግዚአብሔር መንፈስ በእኔ ላይ ነው ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና የሚለውን ኢየሱስ ለመጀመሪያ ጊዜ መጽሐፍ ከፍቶ ያነበበው ስለ እኔ ነው የተጻፈው ብሎ ከ700 ዓመት በፊት ኢሳይያስ በመንፈስ እንዴት አድርጎ የኢየሱስን መወለድ፣ መሰቀል፣ መሞት እነ ሕዝቅኤል ያዩትን በዚህ ዘመን የሚሆነው ዳዊት ስለ ኢየሱስ ልብሱን ሁሉ ዕጣ ተጣጥለው እንደሚወስዱ በመንፈስ ሄዶ ገስግሶ አይገርም? እውነተኛ ጸሎት ከጸለይክ 1000 ዓመት ወደፊት ልትሄድ ትችላለህ። ምክንያቱም መንፈሳዊ ዓለም ላይ ጊዜ የሚባል ነገር የለም። ይታያል። አንዳንዱ ለሰው ኤክስፕሌን ማድረግ አትችልም። ዛሬ የሆነ ሰው ላይ የጸሎት መንፈስ ይገባበታል። አንደኛ ነገሥት 18:42 ከ42 እስከ 45 በጣም ማቹር እያደረገን ስንሄድ በመንፈስ ለነገሮች መጸለይ ትተን ለሬቨሌሽን ነው የምንጸለየው። ቁሳቁስ እና ቤዚክ ኒዶቻችን ላይ ጊዜ የምናሳልፈው ስፒሪቹዋል ማቹሪቲያችን ልጆች ስንሆን ነው። እያደግን በሄድን ቁጥር ግን ስለ ሬቨሌሽን ነው የምንጸለየው፣ መገለጥ ነው የምንጸለየው። ፊቱን በጉልበቱ መካከል አድርጎ በግንባሩ ተደፋ። ታውቃላችሁ ታሪኩን። ከዛ እጅ የምታክል ደመና መጣች። ሰውየው በሰረገላ ሲቀድመው እሱ በባዶ እግር በመንፈስ ሮጦ ቀደመው። አስበው አንተ መኪና በ120 ስፒድ እየነዳ አንተ ረጋ ብለህ በመራመድ የትም ታልፈው ስትይ። ኤልያስ አየር ላይ ነው መሄድ የሚባለው። ሲጸልይ ከፈለገ ሰማያትን ቆልፎ ለ3 ዓመት ቁልፉን ኪሶ ከቶ ይጠፋል። ከፈለገ ደግሞ ከባድ ዝናብ ምድሪቱ ላይ እንዲመጣ ያደርጋል። የሄቨን ፖርታል ነው ሰው። እኛ በተሻለ ኪዳን ውስጥ ነው ያለነው። መንፈስ ቅዱስ በውስጣችን አለ። ያንን ኃይል ግን አንሎክ አላደረግንም። እግዚአብሔር እኛን እየጠበቀ ነው። ፍጥረት በናፍቆት ያንተን መገለጥ እየጠበቀ ነው። ፍጥረት በናፍቆት ማንነትህን በክርስቶስ አንደርስታንድ እንድታደርግ እየጠበቀ ነው ያለ። እግዚአብሔር እየጠበቀ ነው ያለ። ሰይጣንም እየጠበቀ ነው። አሁን ግን ከዚህ በኋላ በቤታቸው ቁጭ ብለው ሰማያትን ብርግድ አድርጎ የሚከፍቱ ጄኔሬሽኖች ይነሳሉ። ዛሬ የሆነ ዩቲዩብ ላይ የሆነ ቪዲዮ አይቼ እንዴት እንደተናደድኩ ልነግራችሁ አልችልም። ህንድ ላይ፣ ቻይና ላይ የተለያየ ሀገር የማጂክ ስኩል በጣም ዩኒቨርሲቲዎች ተከፍተዋል። ልጆቻቸውን ጥንቆላ ያስተምሯቸዋል። በመንፈስ ወረቀት እንዲያየር ላይ ያሽከረክራል። አንዴ ደግሞ አሜሪካ ሄጃለሁ። የሆነ ቦታ ላይ አስፋልት ላይ አስማት ያሳያሉ። አየር ላይ ቁጭ ብሎ የሚለምኑ ሰዎች አሉ። ሰዎች ገንዘብ ከፍለው ሰዎቹ በግርግዳው ሲሄዱ አየር ላይ መኪና ሲነዱ ምናምን ያለ በአጋንንት መንፈስ ዓለምን ሁሉ እንዲህ ማንቀጥቀጥ የሚችል ኃይል ያለባቸው ግን ቁጭ ብሏል። ኢየሱስን ከሙታን ያስነሳው የእግዚአብሔር መንፈስ የት ነው ያለ? ምን እየሰራ ነው? ኢየሱስን እኮ ከሙታን ሲያስነሳው አለቶች ተነቃንቀው ተሰነጣጥቀዋል። ሙታን እኮ ከመቃብር ውስጥ ወጥቶ በኢየሩሳሌም ከተማ ላይ ነው። የምድር መናወጥ በዓለም ሁሉ ሆኗል። ፀሐይ ራሷ ብርሃኗን አልሰጠችም። ኢየሱስ ሲሰቀል፣ ኢየሱስ ከሞት ሲነሳ ያ ዘ ሴም ኃይል የእግዚአብሔር ቃል እውነት ከሆነ በእናንተ ውስጥ አለ። ሮሜ 8:11 ላይ the same spirit that raised Christ from the dead is inside of you አንተ አክቲቬት እስካላደረግከው ድረስ አይሰራም። ከ500 ዓመት በፊት ኤሌክትሪክ እንደሌለ ታውቃላችሁ? Nobody was using electricity 500 years ago, 300 years ago. ጨለማ ውስጥ ነው የሚኖሩት። ኤሌክትሪክ አልነበረም። ኤሌክትሮን፣ ፕሮቶን፣ ኒውትሮን አልነበረም? ነበረ። አንተ ዲስከቨር አላረከውም ማለት የለም ማለት አይደለም። የሆነ ሰውዬ መጣ፣ ገባው፣ ሽቦ ውስጥ አድርጎ ማብራት እንደሚሆን አሳየን።
ይሄው እስከዛሬ በብርሃን ውስጥ እንኖራለን። እግዚአብሔር ይባርከው። ያ ሰውዬ ዲስከቨር ባያደረገው እስከዛሬ ድረስ እንደ አያቶች በኩራዝ ነበር ምትነው። አያቶቻችን በተቀላላ በኩራዝና እንጨት እያሉ ነው የኖሩት። የቅርብ ጊዜ ትዝታችን ነው። የሆነ ሰውዬ እግዚአብሔር ይባርከው በስልክ እንደሚወራ ዲስከቨር ባያደረግ ኖሮ ዘንድሮም ደብዳቤ ነበር መጽፍ። አሜሪካ ያለው አጎት በአመት አንድ ጊዜ በፖስታ ቤት በኩል ደብዳቤ ልኮል እሷን ብቻ አንብበ ነው የምትጽናናው። 50 ጊዜ አንብበ። አሁን ቪዲዮ ኮል ሁሉ አለ። ወደፊት ምን እንደሚያመጡ አናውቅም። ባንተ ውስጥ ያለውን ኃይል አንተ አላወቅም ማለት ኃይል የለም ማለት አይደለም። የገባህ ጊዜ የነቃህ ጊዜ እግዚአብሔር ባንተ በኩል በኃይል ይሰራል። ካልገባህስ ወደ ሬቨሌሽን ካልመጣህስ ባንተ ውስጥ ያለው ኃይል በምድር ካለው ሁሉ እንደሚበልጥ ካላወቅስ ሳታውቅ እንደዛ ወደ ጌታ ትሄዳለህ። ከዛ እዛ ታለቅሳለህ። አያሳዝንም? ሰውየው ነው አሉ ከዚህ አውሮፓ ሊሄድ ድሮ በመርከብ ነው የሚሄደው። መርከብ 3 ወር 2 ወር ምናምን ነው የሚሄደው መርከብ። እዚህ ትኬቱን ቆረጠ። ከዛ ድርቆሽ፣ እንጀራ፣ በሶ፣ ቋንጣ ረጅም ጊዜ የሚሆን ሁሉ ጫነና እየሄደ ሰውየው ሆዳም ነው። ቶሎ ቶሎ እየበላ መሀል ላይ ጨረሰ። ምግቡን መሀል ላይ ጨረሰ። ገና 2 ወር ይቀረዋል። ረሃብ እዛ ውስጥ መርከብ ውስጥ ሲያስጨንቀው ካፒቴኑ ጋር ሄዶ ካፒቴኑ ካገዘኝ ብሎ ጮኸ። ምን ነው? በቃ ረሃብ ሊገለኝ ነው እና እዚህ ሽንት ቤት አጸዳለሁ፣ ልብሶችን አጥባለሁ፣ ማንኛውም ስራ እሰራለሁ። ደሞዜ ምግብ ብቻ ይሁን እስክደርስ። እንዴ አንተ ትኬት ሳቆርጥ ነው እንደዚህ የገባው አለ። ኧረ ትኬት ቆርጫለሁ። እስቲ ትኬት ይኸው። ምን አይነት ሞኝ ነው ይሄ? ትኬቱን ስቆርጥ እኮ እዛ ጋ የሚበሉትን አይታ ስቴኩን፣ ኬኩን፣ ክትፎውን፣ ቋንጣውን ብዙዎቻችሁ ምራቅ እየወጣችሁ እያለ ሰው ትኬቱ እኮ ስትገዛው ኢንክሉድድ ነው ምግብ። ሰውየው እንደ መደሰት ጭራሽ እስከ ዛሬ ድረስ በበሶ ወደፊት ከሚበላው ይልቅ እስካሁን ያልበላው ቆጮ እና ጧጧ ተነስቶ ምን ያህል የሚያነሳ ይመስላችኋል? ሌላው አንድ ሲያነሳ 10 ወዳጄ የ3 ወር አለ ሆዷል። ኢየሱስ በመስቀል ላይ ሞቶ ደሙን አፍስሶ ሲከፍልል በምድር ላይ ኃይል ለመግለጥ አክሰስ ተሰጥቷል። አሜን። You are a child of God. The spirit of God is inside of you. ይኸውላችሁ መንፈስ ቅዱስ በህይወታችሁ በኃይል የሚሰራው አክኖሌጅ ባደረጋችሁት ልክ አለ በእኔ ውስጥ ብለህ ባመንክ ልክ ነው የሚሰራው። እኔ ውስጥ ያለው በዓለም ውስጥ ካለው ይበልጣል የሚለው አስተሳሰብ ነው ማኒፌስቴሽን የሚያመጣው። ካላመንክስ አይሰራም። አይገርም? አያናድድም? ሰማይና በምድር አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ። በመንፈሱ በውስጡ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በእምነት በልባችሁ ነው። ክርስቶስ በእምነት ምን ማለት መሰላችሁ? ክርስቶስ በልባችሁ ውስጥ እንዳለ እንድታምኑ የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስርዓቱ፣ ርዝመቱ፣ ከፍታው፣ ጥልቅነቱ ከመስተዋል የሚያልፈው የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ክርስቶስ በእምነት በልባችሁ ሲኖር መገለጫው በፍቅር መመላለስ ነው። ክርስቶስን መውደድ ትጀምራለህ። ፍቅሩ እየገባ ሲሄድ ደግሞ የእግዚአብሔር ሙላት the fullness of God will control your life። ከዛ ሰዎች ጋር እኔ ኃይል አለ ብለህ ማስታወቅ አይጠበቅብህም። አይንህን አይቶ ያውቃል። ስፔሻል ሰው መሆንን አይንህን አይቶ ያውቃል። ማስታወቂያ ያስፈልጋል። ስትዋጉ የመዳን ራስ ቁር፣ የጽድቅ ጥሩ፣ የእምነት ጋሻ፣ የመንፈሱ ሰይፍ ቃሉ፣ የወንጌል ጫማ ተጫምታችሁ ቆሙ ይላል። ነገሩ ውጣ ከማለት ጋር አይገናኝም ማለት ነው። ማንነትን ከማወቅ ጋር ነው የሚገናኝ። የመዳን ራስ ቁር ማለት ደህንነት በጌታ በኢየሱስ ክርስቶስ የመስቀል ስራ የተረጋገጠ መሆኑን ስታመን እዚህ ጋር ብረት አድርጋል ማለት ነው። ሲወረውር ድኛለሁ፣ አንተ እኮ እንዲህ ኃጢአተኛ ነህ እንዲህ ነው ምናምን ሲል ድኛለሁ፣ ጸድቄያለሁ፣ የእግዚአብሔር ልጅ ሆኛለሁ ስትል ሰይጣንን በቴስታ መታው። ገብቶ አእምሮ ውስጥ ገብቶ ሊፈተፍት የሚችልበትን ዋናውን ማብኮያውን ሰበርክበት ማለት ነው። ለዚህ ነው አሁን ሰይጣን በዚህ ምድር ላይ ደህንነታችን ወደፊት ነው የሚረጋገጥ የሚል የሾለኩ የአንቲክራይስት መንፈስ እያስገቡ ያሉ አገልጋዮች አሉ። እኔ ልዳን አልዳን አላወቅኩም የሚል ከአጋንንት ነው። እኔ ድኛል ኢየሱስ ጌታ እንደሆነ በልቡ አምኖ በአፉ የመሰከረ ሰው ድኗል። አልዳናችሁ? ስለ እኔ ግን ልንገራችሁ ኢየሱስ በቀራንዮ መስቀል ላይ የከፈለው ዋጋ አድኖኛል። አሜን። የመጀመሪያው አዳም የሰራው ኃጢአት ሁሉ የኔ ከሆነ እና በሱ ምክንያት ኃጢአተኛ ሆኜ በዚህ ምድር ስኖር ከነበረ በሁለተኛው አዳም በመስቀል ላይ የተሰራው ስራ በሙሉ የኔ ነው። አሜን። የእምነት ጋሻ፣ በእምነት ስትንቀሳቀስ ጋሻ ይዛል ማለት ነው። የሚላከብህን በጠቅላላ እንጂ ወጣ ከማለት ጋር አይገናኝም። አንዳንድ ሰው እኮ እግሩን ከፍቶ ወጣ ከነዚህ ጋር ቆመ ጸለያት አይወጣም። የጽድቅ ጥሩ
righteousness እኛ በሱ ሆነን እግዚአብሔር ጽድቆች እንሆን ዘንድ ኃጢአት ያላወቀው እሱን ስለኛ ኃጢአት አለ በክርስቶስ ጻድቅ ነኝ። ስንት ፐርሰንት? 100 ኢየሱስ አንድም ኃጢአት ሳይሰራ 100% ኃጢአት ከሆነ እኔ ምንም መልካም ነገር ሳልሰራ 100% የእግዚአብሔር ጽድቅ ነኝ። በዚህ ብቻ የምመተው የአጋንንት ብዛት ጉሮሮ ሊሰነጠቅ አይገባም። I am the righteousness of God in Christ ስል ሲኦል በጠቅላላ እንደዚህ በሲኦል ያሉ አጋንንቶችን የማንቀጠቀጠው አንዱ ሬቨሌሽን I am the righteousness of God ማለት ነው። አንዳንድ ሰዎች እኮ መተው አንተ አልዳንክም ሙሉ ሊሉ ይፈልጋሉ። ሐሰተኛ ነህ፣ ልክ አይደለህም። ማን አንተ? እግዚአብሔር ቃል ካለኝ በላይ ነህ እንዴ አንተ? ደብዳቤ ሁሉ ሊሰጡን የሚፈልጉ አሉ። መዳና ለመዳናችንን ሊያረጋግጡልን የሚፈልጉ የሚዳዳቸው ሰዎች አሉ። የሚዳዳቸው እነሱ የእግዚአብሔር ዙፋን ላይ ቁጭ ብለው እነገሌ ድነዋል እነገሌ አልዳኑም ለማለት የሚፈልጉ ሰዎች አሉ። ስነ ስርዓት ያዝግ ብራዘር። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻ። አሜን። አሁን እኮ ስለ ጸሎት እያስተማርኳቸው አይመስልም አይደል? ወደ ጸሎት ስትገባ መጀመሪያ የምትገባው እንዳበሳ ነው መግባት ያለበት። I am the righteousness of God in Christ Jesus። እግዚአብሔር አብ እኔን ሲያይ ኢየሱስን ነው የሚያየው። ስለዚህ ወደ ቅድስት የመግባት ቦልድነስ ያለኝ እኔ በክርስቶስ፣ ክርስቶስ በእኔ ያለ እኔ በክርስቶስ አለ። አሜን። ወደ ጸጋው ዙፋን በእምነት የምቀርበው የኢየሱስን ደም ይዤ ነው፣ የተከፈለልኝን ዋጋ ይዤ ነው። ከዛ ፖይንት ነው ከ100% ነው የሚጀምረው። ስለዚህ እኔ አተላ ነኝ፣ እኔ ትል ነኝ፣ እኔ ጆንያ ነኝ፣ እኔ ፋንድያ ነኝ ሁኑ እኔ አይደለሁ። እኔ የክርስቶስ ጽድቅ ነኝ። አሜን። ዋጋዬ 100% ተከፍሎ ከሱ ነው የሚጀምረው ጸሎት። ሴጣን እንደሱ እንድታስቡ አይፈልግም። ሉቃስ 9:29 ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጭ ነጭ ሆነ ይላል ኢየሱስ። እንዴ ጸሎት እኮ ያሳየን ጌታችን ነገሮቻችንን ከመቀየሩ በፊት እኛን እንደሚቀይር ነው። ጸሎት ነገርህን አይደለም መጀመሪያ ትራንስፎርም የሚያደርግ አንተን ነው ትራንስፎርም። ተንበርክተህ ስትጸልይ ውስጥ ሲበራ ውስጥ ሲፈካ ሊታይ ይገባል። ስንጸልይ መጀመሪያ ተንበርክከን በስጋ ሬልም ውስጥ ነው ያለው። ዘ ሬልም ኦፍ ዘ ፍለሽ ተንበርክከን ድምጽ ይሰማናል። ቴክስት ሲገባ እንሰማለን። በር ሲንኳኳ እንሰማለን። ህፃናት ሲጮሁ፣ ውሻ ከሰፈሩ ሲል እንሰማለን። ሀሳባችንን በጣም መሰብሰብ ይከብደናል። እንሰቃያለን። እግዚአብሔር እረኛዬ ነው ብለን ተንበርክከን በጎችን ስናይ አንዱ በግ አምልጦ ከአንዱ በግ ጋር ስንሯሯጥ ግንባሩን ቀለም የተቀባ ወይ ደግሞ በልጅነት አያት ገዝቶ የሰጡ በግ ይመጣብሃል። ሀሳብ ይሄዳል። እየጸለይክ እያለ ቀና ብለህ ስታይ የዘመድህን ፎቶ አይተህ ወይ አጎቴ እንዴት አይነት ጥሩ ሰው ነበርክ ብለህ ትሄዳለህ። ባይዘው የስጋ ሬልም ላይ መጀመሪያ ሲጀምሩ በጣም ነው የምትሰቃዩ። አንዳንዱ ሰው እንቅልፍ ሁሉ ይዘዋል። ይመታል ሴጣን በእንቅልፍ ይደክማል። ታዛጋለህ። እንደምንም እየታገልክ እየዘመር መንፈስን እያነቃቃ የእግዚአብሔርን መልካምነት እያሰብክ እንደምንም ሁለተኛው ክፍል ከገባ ማልቀስ ይጀምራል። ሰውነትም ሞቅ ጋል ይላል። እግዚአብሔር ውለታ ምህረቱ ያስለቅሳል። እዚህ ጋርም ግን ጸሎት አልጀመርክም። የነፍስ ክፍል ነው የገባው ገና። ሶውሊሽ ሬልም ነው ይሄ። የሚገርም ውሻው እየጮኸ ነው፣ ጩኸቱ ግን ቀንሷል። ሐሳብህ አይበታተንም። የምትለውን የምታስበውን ተረጋግተህ ታውቃለህ። ሐሳብህ በአንተ ቁጥጥር ስር ነው። ሁለተኛው ሬልም ነው። እግዚአብሔርን ውለታ የእግዚአብሔርን ምህረት ማሰብ ትችላለህ። ለመጸለይ ነፍስህም ስጋህም ፈቃደኛ ነው በዚህ ሰዓት። but you don't feel the presence of the Lord። እዚህ ውስጥ መዝሙሮችን መክፈት ትችላለህ ወይ የተቀባ ቪዲዮ መክፈት ትችላለህ። ትነካለህ። ሰውነትህ ከደረቅነት ድንጋይነት ወደ ሊኩዊድነት ይቀየራል። እንደ ፈሳሽ ትሆናለህ አንተ ራስህ። ስለዚህ ነው ነፍሴን በፊትህ አፈሳለሁ እንደ ፈሳሽ ትሆናለህ። መፍሰስ እያልክ ከጎበስ እና ሶስተኛው ሬልም ስፒሪት ውስጥ ከገባ ግን ብርሃን ውስጥ ዘለ ትገባል። ከዛ በኋላ ግን አትናገርም፣ ማውራትም አትችልም። ወሬው ያንተ ወሬ ላንተ ራስ አይጥምህም። ቪዥን ታያለህ፣ ደስ ይላል። ሰውነትህ እንደ ላባ ቅልል ይላል። ብዙ መከራ እንደነበረብህ አእምሮ 100% ይረሳል። ደስ ይላል። ወይ ያስለቅሳል ወይ ያስቃል። ብቻ እንደ ንፋስ ነው የምትሆነው። ቅልል ትላለህ። እዚህ ቦታ ባይዘው ሰዓት የሚባል ነገር አይከብድም። ረጅም ሰዓት መቆየት ይችላል። ውጣ አይልህ። መዝሙሩም ይጣፍጣል፣ ልሳኑም ይጣፍጣል፣ ማልቀሱም ይጣፍጣል። የመጀመሪያው ላይ እኮ ማልቀስ በጣም ነው የሚያስጠላው። ሶስተኛው ላይ ግን እንባው ራሱ ብስኩት ነው። እረ ሽታ ይመጣብሃል፣ ደስ የሚል መዓዛ። አፍንጫ ራሱ የሆነ በቃ ሚንት ነገር ነው። በዚህ ሰዓት ላይ where is the devil now ነው የምትለው። ያስጨንቁኝ የነበሩ ጠላቶች where are they? You feel it, you know it። እግዚአብሔርን ታውቃለህ። እዚህ ሬልም ላይ ማንም እንዲነግርህ አትፈልግም። you know ታውቃለህ
እዚህ ቦታ ላይ ጥያቄ መመለስ አለመመለሱ ታውቃለህ። እግዚአብሔር የስም ኖም ካለ ታውቃለህ። አብዛኛው ሰው ግን ሶስተኛ ውስጥ መግባት አይችልም። አሁን ወደ ላቲን አሜሪካ ሶስተኛው ሲገቡ የሆነች ዳንስ አለቻቸው። ምንም መንፈሳዊ ነገር ጋር እኮ የለም። ኮሪያኖችን ብታየው አበሻ ብዙ አይነት ነው። እንደ ካንጋሮ የሚዘላል የሚንከባለላል። አንተ ጸጥ ስላልክ የሚዘለው ስህተተኛ ነው ማለት አይደለም። በጭንቅላቱ ይቆማል። ብዙ ሰዎች አይወዱም ሰው በጭንቅላት ሲቆም። እኔ ራሴ ይጨንቀኛል። አሁን ትልቅ ሰው መላጣ ሰው በእግሩ በጭንቅላቱ ቆሞ በእግሩ ሲያጨበጭም ይረብሸኛል። እግዚአብሔርን ደስ ይለዋል። ናከበል አንተ አይደል አክሮባት የሚሰሩ አሉ። ዝም ብሎ ሰው የሚያየው አሉ። እንደዚህ ሰውየው ግን በመንፈስ አንተ ትሰናከላለህ። እንደዚህ ብዙ ሰው አውቃለሁ። ባይዞ ለአንድ ሰዓት አንዳንድ ሰው ልሳን ማቆም አይችልም። አንዳንዱ ያለቅሳል፣ አንዳንዱ ይንከባለላል፣ አንዳንዱ ይንበረከካል፣ አንዳንዱ እንደሆነ ነገር ያደርገዋል፣ አንዳንዱ ደግሞ ያብዳል። ሊትራሊ ጨርቁን ጥሎ የሚያብድ ብዙ ሰው አውቃለሁ። ጠረጴዛ ላይ ይወጣል፣ እንደ ሕፃን ልጅ ያደርገዋል። እዛ ነው መኖር የምፈልገው እኔ። ኑሮ የራሱ 24 ሰዓት እዛ ቢሆን እኔ ሌላ ጥያቄ የለኝ። ጴጥሮስ ያዕቆብና ዮሐንስን ወሰደና እዛ ውስጥ አስገባ። ደመና መጥቶ ከለላቸው። ጴጥሮስ እንደዚህ ያለ ጌታ ሆይ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ ምርጥ ጎጆን እሰራለሁ። እኔ አሳ አጥማጅ አይደለን። የምን ጎጆ የት ነው የምታውቀው? ምንም ይኸውላችሁ ጎጆ የመስራት እስኪል የለው። አሳ አጥማጅ ነው። ትላልቅ ቦት ያለው ሰው አንድ አይደለም ብዙ ነው ያለው። ጴጥሮስ ባይዘ ብዙ መርከብ ነው ያለው። ጌታ ራሱ ሲያደርግ እኮ ወደዛ ነው የተመለሰው። ዳስ ለስራ ግን አለዛ ሌላ ባረ ፈለገው ትላል። ደመናው ሲነካ አሁን ብዙ ጥያቄ ያላችሁ ይመስላችኋል። ኃይለኛ ደመና ቢመጣ እግዚአብሔር ምስክሬ ነው ሌላ ጥያቄ ነው የሚኖራችሁ። ይሄን ብቻ ኬፕ አድርግልኝ፣ ሌላውን ጥያቄ ትቼዋለሁ። ጸሎት እግዚአብሔር ክብር ውስጥ ለመግባት ይሁን ዴስቲኒያችሁ። ስትጸልዩ ማሰብ ያለባችሁን ነገር ልንገራችሁ። የእግዚአብሔርን ኃይል በሰማይ ያለውን ወደ ምድር መጎተቻ ነው ጸሎት። ለዚህ ነው ጌታ ኢየሱስ ስትጸልዩ ፈቃድ በሰማይ እንደሆነ እንዲሁ በምድር ትሁን ብላችሁ ጸልዩ። ሌት ዩር ኪንግደም ካም። እኛ አሁን አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ምናምን ብለን የምንጸልየው የኮንፈረንስ መዝጊያ አድርገን ነው። ሲጄ እንዲያውም እንደሱ አንጸልይም። እኔ ብቻዬን መንገድ ላይ ነው የምጸልየው። አባታችን ሆይ ከቸርች ይልቅ እኔ ብቻዬን ነው የምጸልየው። ድሮ በዜማ ሁሉ ነው የምጸልየው። በሰማያ ደስ ሲለኝ እሱ እየገባኝ ሲመጣ ግን የጸሎት መዝጊያ አይደለም። ሌት ዩር ኪንግደም ካም። አፖስትል ማልዶናልዶ ሁል ጊዜ ሲጸልይ ካያችሁት ሌት ዩር ኪንግደም ካም። ምን ታደርጋላችሁ መሰላችሁ? በጨነቃችሁ ነገር ላይ መንግስት ትምጣ በሉ። የእግዚአብሔርን መንግስት በጨለማችሁ ላይ ጥሩ ብርሃን ይሆናል። ኮንፊውዝድ በሆናችሁም ነገር ላይ ብርሃን። እዚህ ውስጥ አሁን የሚጸልዩ ሰዎች አሉ። እግዚአብሔር ፕሬዘንስ ቤታቸውን የሞሉ ሰዎች አሉ። እስቲ መንግስት ትምጣ በሉ። the kingdom of God። የእግዚአብሔር መንግስት በእናንተ ውስጥ ናት። it is within you ነው ኮሚል ሬን ያድርግ፣ ይግዛ፣ ዶሚኒየን ያድርግ። አጋንንት ፕሬዘንሱ ያለበት ኤሪያ ላይ ምን እንደሚሆን ይታወቃል። የእግዚአብሔር ህልውና ሲመጣ ደግሞ ምን እንደሚሆን ይታወቃል። ዓለምን ሁሉ የሚያንቀጠቅጥ ኃይል እኛ ውስጥ ሆኖ እኛ ግን ያንን ኃይል እየገለጥን አይደለም። ሰይጣን ብዙ አሳይመንት ሰጥቶናል። ከዚህ ውስጥ አንድ ሰው ፓወር ማኒፌስት ማድረግ ቢጀምር የኢትዮጵያ ታሪክ እንደዛ አይቀጥልም። አንድ ሰው ዲፍረንስ ያመጣል። ሁለተኛ ቆሮንቶስ 10:4 የጦር ዕቃችን ስጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። አሜን። ምሽግ አጋንንት የሚቆምበት። ለምሳሌ አንድ ሰው ይቅርታ ማድረግ ካልቻለ ስትሮንግ ሆልድ እሱ ነው። አጋንንት በሱ በር በኩል ገብቶ ሰውየውን ዲስትሮይ ያደርጋል። ለዚህ ነው ይቅርታ አለማድረግ ለአንተ አደጋ የሚሆን። ይቅርታ ላላረክለት ሰው ምንም አይሆንም ሰውየው። አንተ ግን ይቅርታ ባለማድረግ ትልቅ ምሽግ ለአጋንንት ወፍረ በሲሚንቶ ሰርተ ናገባ ሴጦ ብለ ስትሮንግ ሆልድ ሰጥተዋል። ብዙ ስትሮንግ ሆልድ አለ። የምንለማመዳቸው ኃጢአቶች ስትሮንግ ሆልድ ነው። ሱስ የሆነብን ነገር በጠቅላላ ስትሮንግ ሆልድ ነው። የአጋንንት ምሽግ ቂመኝነት፣ ሐሜት፣ ዝሙት፣ ሌብነት፣ ውሸት ስትሮንግ ሆልድ ነው። ማንም ላይ ክፉ አያደርግም ይሄ ላንተ እንጂ። ሰይጣን ቤት በኩል ደካማ እንደሆንክ ካወቀ ሁል ጊዜ ቀዳዳ ፈልጎ መግባት የሚፈልገው በሱ ነው። እግዚአብሔር ግን እሱ ምሽግ እንድታፈርስ ኃይል ሰጥተዋል። ናዝሬቱ ኢየሱስ ስም ስትሮንግ ሆልድ። ለዲያብሎስ እድል ፈንታ አትስጡት ይላል። አዲሱ ትርጉም ደግሞ መግቢያ ቀዳዳ አትስጡት ይላል። ስትሮንግ ሆልድ። ሰይጣን መርገጫ ቦታ እስካላገኘ ድረስ በአንተ ህይወት ምንም ማድረጋችን። የጦር ዕቃችን ስጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ። ሚስጥር ነው ዛሬ መነግራችሁ። ለምሳሌ በድንኳኑ ውስጥ ያለው ማብራት፣ በመገናኛው ድንኳን ውስጥ ያለው ማብራት በምንም ተአምር ለ2 ሰከንድ መቋረጥ የለበት። ኮንቲኒየስ ነው መሆን ያለበት። ካህኑ ይሄንን በጣም ሜክ ሹር ነው የሚያደርገው። መቅደሱ እናንተ ናችሁ። እዚህ ውስጥ የሚነደው እሳት ለ2 ሰከንድ መቋረጥ
ማቋረጥ የለበት። ከኔ ጋር ናችሁ? ለዚህ ነው ጌታ ኢየሱስ ስትጸልዩ ሳታቋርጡ ኮንቲኒየስሊ ዊዛውት ሲዚንግ ስራ አትስሩ ማለቱ አይደለም። መኪና አትንዱ ማለቱ አይደለም። ሻወር አትውሰዱ ማለት አይደለም። በምትሄዱበት ቦታ ሁሉ ግን ጸሎት አታቋርጡ። ጠዋት ስትነሱ ለምን መዝሙር እንደሚመጣላችሁ ታውቃላችሁ? እስቲ ምስጢር ልንገራችሁ፣ አንዳንድ ምስጢር ልንገራችሁ። በህይወታችሁ በጣም እርግጠኛ መሆን ያለባችሁ እንቅልፍ ከመውሰዱ በፊት የመጨረሻ እንቅልፋችሁ ላይ እየተኛችሁ እየጸለያችሁ ተኙ። መጸለይ ብቻ አይደለም፣ ብትችሉ እየዘመራችሁ በልሳን ረበረበረበረ ብላችሁ ሄዱ ውስጥ። ምክንያቱም ከኮንሽስ ስቴት ወደዛኛው ዲፕ ነገር ውስጥ የምትገቡት መንፈሳዊ ዓለም ውስጥ የምትገቡበት እዛች ላይን ነች። ላይን ወደዛኛው ዓለም የምትሸጋገሩት በቲክቶክ እንዳይሆን። የሆነች የምትደነስ ልጅ እያየ ከገባ ሌሊቱን ብሉ እየደነስክ ነው የምታድረው። ነገር ስድብ የበላህ የምታደርግ ከሆነ ለመንፈስ አቀብለኸው የሄድከው እሱን ነው የሚሆን። እስቲ አኖይንቲንግ እያየ ተኛስ ሌሊቱን በሙሉ በዘይት ውስጥ እንደተነከረ ስፖንጅ ሆነ። ጠዋት ስትነሳ ምን አይነት ጣፋጭ እንቅልፍ ነው የተኛው ትላለህ። እንቅልፍ ግን አሪፍ ሆኖ አይደለም። ቅባቱን ከመንፈስ ጋር ኮኔክት አድርገን ሄድከው። እግዚአብሔር ይሁንላችሁ። በዓለም ላይ ላሉ ትላልቅ የእግዚአብሔር ሰዎች ሆኑ መጽሐፍ ቅዱስ ላይ ላሉ ሰዎች ሁሉ ትላልቅ ቪዥን የሰጣቸው በህልማቸው ነው። እግዚአብሔር ከአብርሃም ጋር ያወራው ሂዱና መጽሐፍ ቅዱሳቸውን አንብቡ፣ ሁል ጊዜ በሌሊት ራእይ ነው የሚለው። እግዚአብሔር ለሰለሞን ጥበብ የሰጠው ተኝቶ እያለ በእንቅልፍ ልቡ በህልሙ መጥቶ ምን ላድርግልህ ብሎ ጠይቆ ጥበብን ሰጠው። ጌታ ኢየሱስ ደግሞ ምን አለ? ገበሬው ዘርን ዘርቶ ተኛ። ተኝቶ ባለበት ጠላት መጥቶ ዘርዘራ። ጠዋት ተነስቶ ሊነቅለው ሲል ነው ይሄኛው ከባድ ነው። ይደጉና በእንቅልፍ የተዘራውን መንቀል አትችልም። በአጨዳ ጊዜ ተለይተው ገለባውና ዋናው ይለያሉ አለ ጌታ ኢየሱስ እኮ ነው። መጨረሻ ላይ ስትተኛ አካባቢ የምታደርገው ነገር በህይወትህ ላይ ወስነ ነው የምታደርገው ማንኛውንም ነገር። የድሮ ባህል የነበረው ቤተሰብ ሁሉ ይሰበሰባል፣ አብሮ ይንበረከካል፣ ይጸልያል። አሁን ቤተሰብ ሁሉ እኔንም ጨምሮ ሁላችንም ስልካችንን ነው የምንነካ። አሁን እኮ በህልማችሁ ካሜራ ተደቅኖ ብታዩ አብዛኛው ሰው እኮ እንደዚህ ነው፣ እንዲህ እያለ ነው የሚያለው። ቲክቶክ ስታዩ በነገራችን ላይ ምን ያህል እንዳያችሁ ወደኋላ ሄዳችሁ ቼክ ብታደረጉ ስንት ሚሊየን ኢንፎርሜሽን እዚህ ጋር እንደተጠቀጠቀ የማያገባ። ትራምፕ ፎቶ ተነሳ፣ እንትና ፑቲን እንደዚህ ያደረገ። አሁን እንዲያው መንፈሳዊ መነጽር ቢኖርና ሆዳችሁ ተይዞ እንደዚህ ብትደረጉ ከአፍ ውስጥ የሚወጣው የቪዲዮ ማዕት የቲክቶክ፣ የፌስቡክ፣ የኢንስታግራም፣ የቴሌግራም ግራም ኢማጂን የሱን ያህል መንፈስህን በቅባት ደግሞ ፊድ ብታደርግ ነካ ስትደረግ ቅባት ነው። በልሳን የሚናገር ከእግዚአብሔር ጋር እንጂ ከሰው ጋር አይነጋገርም። ሚስጥርን ከእግዚአብሔር ጋር ይነጋገራል። የሚያስተውለው የለም። ሚስትሪ ዊዝ ጋድ የእግዚአብሔርን የልብ ሐሳብ ነው የሚናገረው። ልሳን የሚናገር ሰው ቀኑን ሙሉ ራባላላባራላባላላ ከኔታ ግን የሚባሉ የእግዚአብሔር ሰው እኛ ኢትዮጵያ ውስጥ ስህተተኛ ናቸው ይሏቸዋል። በቀን 5 ሰዓት በልሳን ይጸልያሉ። ስትሬት 5 ሰዓት ያለማቋረጥ ነው። 5 hours መጀመሪያ ቀናቸው የሚጀምረው የመጀመሪያው 5 ሰዓት ልሳን ቁጭ እያሉ እየተነሱ ይሄዱ እኔ ማምነው ልንገራቸው ከዚህ ውስጥ እንዲያነሰው ይነሳል። አታምንም አይደል? አታምንም። እኔ ምን አገባኝ? ይሄን ቴሌቪዥን የሚያይ ሰው ሊሆን ይችላል። እኔ ማምነው ልንገራቸው እግዚአብሔር የተናገረ ያንተ መንፈሳዊ ልጆች ካንተ የተወለዱ ልጆች ከኢትዮጵያ ተነስቶ ዓለምን እንደዚህ ዘርን አይም አካውንትን አይም ቁመትን አይም ከለርን አይም አስቀያሚ የዓለም ብትሆን ጌታ ቅባቱ ሲመጣ ታምራለህ። አይገርም? ስለ እግዚአብሔር ታማኝነት ኩዌስችን ማድረግ አትችሉም። ዩ ካንት 1 2 3 4 5 ብሎ ነው የሚያስቆጥረው። እግዚአብሔር ታማኝ ነው። እግዚአብሔር ያሳምምሃል። ምድረ በዳ ውስጥ ወስዶ ፈጭቶ ከሰው ውጭ አድርጎ ገሎ ነው የሚያነሳ። እግዚአብሔር የተናገረህን ግን እግዚአብሔር ለእስራኤል ከገባው ቃል ኪዳን ሁሉ ሆነ እንጂ አንዳች አልቀረም የሚለው ጥቅስ እኔ ቤት ሰርቷል። እኔ አሁን አዲስ ጸሎት ነው እንጂ የምጸልየው እግዚአብሔር ተናግሮኝ ያልሆነልኝ አንድም የለም። በእግዚአብሔር ልሰናከል አልችልም። እኔ በቃ አለፈ። ያደረገልኝ ብዙ ነው። አንድ ጠይቄ 100 ነው ያደረገልኝ። በጣም ታማኝ ነው እግዚአብሔር። ስትጸልዩ ፊዚካል ዓለም ላይ እንደሆናችሁ ናችሁ አትጸልዩ። የሆነ ከፍታ ላይ እንዳላችሁ ናችሁ ከመንፈሳዊ ዓለም ወደ ፊዚካል ዓለም ነው መጸለይ ያለባችሁ። ዲፔንደንሲያችሁን ከደሞዛችሁ፣ ከእውቀታችሁ፣ ከዘራችሁና ከማንነታችሁ ውስጥ ውጡ። ቶታሊ ዲፔንደንት ሆንገ ስራ አያኖርህም። ስራ ያኖረኛል ስትል ስራን ይወስድብሃል እግዚአብሔር። አያኖርህም። ደሞዝ አያኖርህም። አካውንት ላይ ያለው ገንዘብ አያኖርህም።
እንደማያኖርህ ለማወቅ ደግሞ እግዚአብሔር ስጠኝ ብሎ ነው የሚጠይቅ። ለእግዚአብሔር እንካ ብለህ መስጠት የማትችለው ሁሉ ያንተም አይደለም እግዚአብሔርም አይደለም። ሰይጣን አንተን የሚጠቀምበት መንገድ አሳልፈ መስጠት በማትችለው ነገር ሁሉ ነው። አንዳንዶቻችሁ ለፍታችሁ 10 ዓመት ለፍታችሁ የሰራችሁትን ቤት የምርቃቱ ቀን ጌታ ስጠኝ ሊል ይችላል። ጌታ ሆይ እባክህ ልፋቴን አይተህ ትንሽ ልኑርበት እንድትል አይፈልግም እግዚአብሔር። እየሰራ እግዚአብሔር ሆይ አንተ በጠየከኝ ጊዜ ዛሬውኑ ልሰጥ ፈቃደኛ ነኝ በሚል አቲቲዩድ ልክ ቤቱ ሲመረቅ ጌታ ይሄ ያንተ አይደለም ሌላ ሰጥቻለሁ። መስጠት የማትችለው ሁሉ ያንተ አይደለም። ስትሮንግ ሆልድ ነው። ሰይጣን መጥቶ አንተን የሚመታበት መንገድ። ራሳችሁን እንደ ንፋስ አስቡ። የጸሎት ደብተራችሁን ጻፉና ጸልዩ። ስትጸልዩ ደግሞ እንደሆነላችሁ አድርጋችሁ ጸልዩ። ነገ ደሞዝ ይወጣል እንዴ? አዎ ወጣ እኮ ዛሬ ወሰድኩ ሲባል ሰው ነገ ጠዋት ሄዶ ከአካውንቱ ስለሚያወጣ ገንዘቡን ዛሬ አክት የሚያደርገው ኪስ ውስጥ እንዳለ ገንዘብ ነው። እውነት ውሸት? እምነት ማለት እንደሱ አካውንት ላይ ያለውን ገንዘብ እቅድ እንደምታወጣበት አይነት ማለት ነው። የሌለውን እንዳለ አድርጎ የሚቆጠር ሰው ነው የምነሳ። የሌለውን እንዳለ መቁጠር እስካልጀመርክ ድረስ እውነተኛ የጸሎት ሰው አይደለም። እግዚአብሔርን እየጠበቅሽ ነው፣ እሱ እየጠበቀሽ። ብዙዎቻችሁን እግዚአብሔር ቁጭ ብሎ እግዚአብሔር አንዳንዶቻችሁን መከራ ወፍጮ ውስጥ አስገብቶ በግድ ቆመ በራስህ እስክትሄድና አንተ ውስጥ ያለው ኃይል እስኪገለጥ እየጠበቀ ነው። ተበሳጭተህ ተነስተህ እንድትሄድ ነው እግዚአብሔር እየጠበቀ ያለ። እግዚአብሔር ራሱ ነው ኮምፎርት የሚነሳ። ሰይጣን መስሏችኋል እናንተ? ጉሮሮ እስኪሰነጠቅ የዘር ማንዘር ትለዋለህ፣ ጎረንትቻ ትለዋለህ፣ እዚህ ጋር ይሰማኛል ትላለህ። ምንም የተሰማ ነገር ራሱ ጌታ ኢየሱስ። ከዛ በኋላ መቁረጥህንና መወሰንህን ሲያውቅ እግዚአብሔር ከሰማይ እንደዚህ ይላል፣ አሁን እኔ እናንተ አብረን እንሰራለን። አሁን አንቺ ሬዲ ነሽ። ሰይጣን ነው ብላችሁ የምትገስጹት እኔ ስንት ጉሮሮዬን እንደታመምኩ ነኝ የማውቅ። እንድበር ፈልጎ እንድቆም ፈልጎ ሰው እንደሆን ፈልጎ ከፊት ለፊት ያለውን መከራ እንድቋቋም ፈልጎ ጥላቻን፣ መከዳትን፣ መታመምን እንድችል ፈልጎ በእግሮቹ ስር በፕሬዘንስ ውስጥ እንዳሳልፍ ፈልጎ አንተ ውስጥ ያለው ነገር እንዲወጣ ይፈጫሃል። እግዚአብሔር ዓላማ ባንተ ላይ ካለው ይለበልብሃል፣ ያቃጥልሃል፣ ብቻህን እንድታወራ ያደርግሃል። ወይ 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 እዚህ ውስጥ ባልገባው ያስብልሃል። ከዛ ሲሸልም ግን በእድሜ ዘመንህ አይተኸውም አስበኸውም የማታውቀውን ሁሉ አምጥተው ይችላል ያስቀምጥ። መከራህን ያስረሳል። ምን አረገ ዮሴፍ? ምን በደለ ዮሴፍ? 13 ዓመት እስር ቤት ውስጥ የሚያስገባ ነገር አለ? የሰው ሚስት ደፈርክ ተብሎ በሰው ሀገር መዋረድ አለ? በወንድሞቹ ተጠልቶ ጉድጓድ ውስጥ መጣላል። ምን አረገ ዮሴፍ? ምን ያጠፋው ጥፋት አለ? አባቱ አልቅሶ ከነ ሐዘኔ ወደ መቃብሬ ገባለሁ ብሎ የሚያስለቅስ ነገር በዮሴፍ ምክንያት ልብሱ ተገፎን በባርነት መሸጥ፣ ስሙ መጥፋት። ምን አላረገም? ንጉስ ነው የሚሆን፣ እስራኤልን ነው የሚያሻግረው። በሱ ምክንያት እኮ ነው ባህር የሚከፈለው። በሱ ምክንያት ነው እግዚአብሔር ለአብርሃም የተናገረው ከ400 ዓመት በኋላ የሚፈጸመው ትንቢት የሚፈጸመው። ትልቅ ነገር አትጠይቅ። መከራ ከፈራ፣ መፈጨት ከፈራ ቅባት አትጠይቅ። በመከራ ያለ ሰው በተድላ ካለ ሰው ያነሰ አይደለም። አብዛኛውን ጊዜ እንዲያውም በመከራ ያሉ ሰዎች በብዙ ደስታ ካሉ ሰዎች ይሻላሉ። እግዚአብሔር ፕሮግራም አለባቸው። ስለዚህ ስትጸልዩ ለጊዜያዊ ኮምፎርት አትጸልዩ፣ ለቪዥን ጸልዩ። እዚህ ምድር ላይ ቫሊው እንዲኖራችሁ ጸልዩ። እዚህ ምድር ላይ ታሪክ ጽፋችሁ ለማለፍ ጸልዩ። ለመዝናናት አትጸልዩ፣ ለኢዚ ላይፍ አትጸልዩ። እግዚአብሔር መከራችሁን መከራ የሚባል ወደ እናንተ እንዳያመጣ አትጸልዩ። ከጸለያችሁ በምድር ላይ ታሪክ ጽፎ የሚያልፍ ሰው ለመሆን ጸልዩ። መከራን የምታልፉበትንም ጸጋ እግዚአብሔር እንዲሰጣችሁ ጸልዩ።